ጃፓኖች ምን ይላሉ መሰለሽ የዛሬ 20 አመት ፕላንት ለመትከል ጥሩ ጊዜ ነበረ፣ ሌላኛው ጥሩ ጊዜ ዛሬ ነው ይላል። እንደ ዴሉክስ ፕሮፐርቲስ እነዚህን ሶስት ሲስተር ካምፓኒዎች አንድ ላይ አዋቅረን ጥሩ የሚባል አንደኛ ፕሮጀክታችን በጣም ጥራትና ፍጥነት ያለው አብዛኛውን ሰው አብዛኛው ማህበረሰብ የሚያማክል የሆነ ቤቶችን ገንብተን መሸጥ ነው አላማችን። እሱንም የራሱ የሆነ ኦፕሽን አመቻችተናል። ማለት የደንበኞችን አስተያየት ለስራው እድገት፣ ምክንያቱም ይሄ ሪፈራል አፓርትመንታችን ነው። መባ ሪል ስቴት ፖድካስት ኢዜድ ኮኔክት። ቤትዎን ባሉበት ይምረጡ። ድካምና እንግልትን ለመቀነስ መባ ሆምስ መተግበሪያ መጣላችሁ። ሁሉም በጄ ሁሉም በደጄ በሆነው መባ ሆምስ መተግበሪያ ለአፓርትመንት፣ ለሪል ስቴት፣ ለቪላ፣ ኮንዶሚኒየም ከፈለጉም ባሻዎት ቦታ ላይ መሬትና ህንፃዎችን እንዲሁም የንግድ ሱቆችንና ቢሮዎችን መጋዘንን ጨምሮ ለመከራየት ቢሉ ለማከራየት ካሻውም ለመግዛት አለያም ለመሸጥ ብዙ ሳይደክሙ በፈለጉት ቦታ ሆነው በእጅ ስልኮ ቤቶትን ከመባ ሆምስ መተግበሪያ በአማራጭ ያገኙ። መተግበሪያችንን ከፕሌይ ስቶር ወይም ከአፕ ስቶር መባ ሆምስ ብለው ያወርዱ። አድራሻችን ሰንጋተራ ፈለገ ዮርዳኖስ አዲሱ ህንፃ 5ኛ ፎቅ ላይ ወይም በ098888 6161 እንዲሁም በ0987 86 87 88 ላይ ይደውሉልን። መባ ሆምስ። ሰላም እንዴት ናችሁ? የመባ ሪል ስቴት ፖድካስት ተከታታዮች በሙሉ ሁላችሁም በየራሳችሁ ሰዓት አቆጣጠር እንደምንቆያችሁ ያለን የዛሬ እግዳችን ከሆኑት የዴሉክስ ፕሮፐርቲስ ተወካይ አቶ ዳዊት ሀብቴ ጋር ቆይታ የምናደርግ ይሆናል። አብራችሁን ቆዩ። እሺ አቶ ዳዊት ስለመጣች ጋር አድርገን እናመሰግናለን። እኔም ስለጋብዛችሁኝ እንደ ዴሉክስ ፕሮፐርቲስ እጅግ አድርገን እናመሰግናለን። እሺ ዴሉክስ ፕሮፐርቲን ወክለህ እንደመምጣትህ ዴሉክስ ፕሮፐርቲስ እንዴት ትገልጽልናለህ? ዴሉክስ ፕሮፐርቲስ ማን ነው? ዴሉክስ ፕሮፐርቲስ አሁን ላይ ከተማችን ውስጥ በደንብ አግሬሲቭሊ በሪል ስቴቱ ዘርፍ የተሰማራ ድርጅት ነው። ዴሉክስ ፕሮፐርቲስ 3 እህት ኩባንያዎች አሉት። ሶስቱም በኮንስትራክሽን ላይ ከ18 ዓመት በላይ ልምድ ያካበቱ ድርጅቶች ናቸው። አንደኛው አክሲስ ፋውንዴሽን ስፔሻሊስት ይባላል። ሜንሊ የሚሰራው የፋውንዴሽን ኤክስካቬሽን እና ሾሪንግ ወርክ ላይ ነው። ሁለተኛው ሻይኒንግ ስቶን ግሬድ 1 ኮንስትራክሽን ካምፓኒ ነው። ከብዙ ድርጅቶች ጋር ከአዲስ አበባ መንገድ ትራንስፖርት ቢሮ ጋር፣ ከኢትዮጵያ ሮድስ አውቶሪቲ ጋር፣ የኢትዮጵያ መንገዶች ባለስልጣን ጋር፣ ከተለያዩ ሪል ስቴቶች ጋር ከአያት ኖ አብዛኛው ሪል ስቴቶች ጋር ኮንስትራክሽን ባክግራውንድ ሂስትሪ ያለው ነው። ሶስተኛው ደግሞ ቪቶሪዮ ኬሚካልስ ይባላል። ቪቶሪዮ ኬሚካልስ አሁን ላይም ድሮም ከዚህ በፊትም በነበረው ባክግራውንድ የመንገድ ላይ ፔይንቲንግ ቀለም ቅብ ስራዎችን የሴት ባክ ኮሪደር ልማት ጋር ተያይዞም ኖርማል የበፊት የትራፊክ ላይቶች ላይ የነበሩ የፔይንቲንግ ስራዎችን የሚሰራ ነው። አሁን ላይ እንደ ዴሉክስ ፕሮፐርቲስ እነዚህን 3 ሲስተር ካምፓኒዎች አንድ ላይ አዋቅረን ጥሩ የሚባል ፊቸር ይዘን መተናል። ለከስተመሮቻችንም ሴኪዩርድ የሆነ ጥራቱን የጠበቀ ፍጥነቱን የጠበቀና ጥሩ ዋጋን ያማከለ አፓርትመንቶችን ለሽያጭ አቅርበናል። አሴ ዴሉክስ ፕሮፐርቲ አሁን ላይ ፎከስ አድርገን እየሰራን ያለ ነው ፕራይም የሚባሉ ሎኬሽን ላይ ማለትም ለምሳሌ ካሳንቺስ፣ ቦሌ፣ ፒያሳ ጥሩ የሚባሉት ሎኬሽኖች ላይ ለከስተመር ትንሿ ከምትባሉ ከስቱዲዮ ጀምሮ እስከ ዱፕሌክስ አፓርትመንቶች በመሸጥ ላይ እንገኛለን፣ በመገንባት ላይ እንገኛለን። ዴሉክስ ፕሮፐርቲስ ጥሩ ራይ ቪዥን ይዞ የመጣ ድርጅት ነው። ከዚህ በኋላ ረጅም አመታትን በሪል ስቴት ላይ አሻራውን ጥሩ ማረፍ የሚፈልግ ድርጅት ነው። እነዚህ ነገሮች ያው ዴሉክስ እንደ ዴሉክስ ይዘን የመጣናቸው ነገሮች ናቸው። ዴሉክስ ፕሮፐርቲስ መቼ ተቋቋመ? ዴሉክስ ፕሮፐርቲስ የተመሰረተ 2015 ነሐሴ ወር አካባቢ ነው። ከዛ በፊት የነበሩትን 1 አመታት በዲዛይን ስራ
አንዳንድ ኢንቨስቲጌሽኖች እያካሄድን ነበር ሪል ስቴቱ ላይ ምን ጋፕ አለ የሚለውን ነገር እና ምን ብንሰራ ለእኛ ሞር ለከስተመር አፎርደብል የሆነ ዲዛይን ዋይዝ ሊሆን ይችላል ኦር ደግሞ ከብዙ ነገር አንጻር ጥሩ የሆነ ምርት ይዘን መቅረብ አለብን ብለን ጥናት እያደረግን ነበር። ለዛ ነው ዴሉክስ ፕሮፐርቲ አጭር ጊዜ ነው በጣም እንደ ጅማሬ አጭር ጊዜ ሊባል ይችላል። ግን እኛ ያው ልንሰራው ካሰብነው ፕሮጀክት አንጻር ለኛ በጣም ትልቅ ኮሚትመንት ነው። ብዙ ፕሮሰሶች ነበሩ፣ በሱ ውስጥ ያለፈ ነገር ነው። እሺ አቶ ዳዊት ዴሉክስ ፕሮፐርቲስ ከመጣ አጭር ጊዜ ነው በሪል ስቴቶቹ ዙሪያና በዚህ አጭር ጊዜ ውስጥ ምን የተለየ ነገር ይዞ መጣ ዴሉክስ ፕሮፐርቲ? ዴሉክስ ፕሮፐርቲ እንደመጣንበት ከአጭር ጊዜ አንጻር በፕሮጀክት አንደኛ ፕሮጀክታችን በጣም ጥራትና ፍጥነት ያለው ፕሮጀክት እንዲሆን እንፈልጋለን። ሁለተኛ ከስተመር አፎርዳቢሊቲ ነው። አሁን ላይ ብዙዎች ሪል ስቴቶች የማያረጉት እኛ ግን ደፍረን የገባንበት አንድ ነገር ቢኖር አፎርዳቢሊቲ ማለት አብዛኛውን ሰው አብዛኛውን ማህበረሰብ የሚያማክል የሆነ ቤቶችን ገንብተን መሸጥ ነው አላማችን። ኒር ፊቸር ላይ ደግሞ የምናስባቸው ይሄ ሚዲየም ክላስ የሚባሉትን ሰዎች የቤት ባለቤት እንዲሆኑ የማድረግ አላማና ውጥን ይዘን የመጣ ነው። አሁን ላይ ከ4 ሚሊዮን ብር ጀምሮ ቤቶችን በመሸጥ ላይ እንገኛለን። ሁለተኛ ዲዛይናቸው በጣም ቆንጆ የሚባል ዲዛይን ያላቸው ቤቶች ናቸው። ሶስተኛ ደግሞ ሎኬሽን፣ አሁን ለምሳሌ አሁን ላይ እንኳን ሜንሊ ፎከስ አድርገን የምንሰራው ፒያሳ ላይ ያለው ሳይታችን ላይ በዚህ ዋጋ ከተማ መሀል ላይ ማግኘት ይከብዳል። ከስቱዲዮ ጀምሮ ነው ቤቶች ያሉን። ለአሚኒቲዎች አናስከፍልም፣ ለኮመን ስፔስ ብቻ ነው። ኮመን ስፔሱም በጣም ሬንጁ በጣም ጠባብ የሆነ ከ10 እስከ 15% ከቤቶቹ ካለው ካሬ አማውንት ላይ ነው ቀንሰን እናስከፍለው። ያ አሁን ለየት የሚያደርገን ነገር ነው ብዬ አስባለሁ። እንደግል ዴሉክስ ፕሮፐርቲስ ከሌሎች ሪል ስቴቶች ምን ይለየዋል? ምን አዲስ ነገር እንጠብቅ ከናንተ? እንደ ዴሉክስ ፕሮፐርቲስ በኮንስትራክሽን ላይ ባለን ልምድ አንጻር በቤቶች ዲዛይን ደረጃ፣ ሁለተኛ በአሚኒቲ ደረጃ፣ ሶስተኛ ደግሞ ከፋውንዴሽን ጀምሮ በራሳችን ሲስተር ካምፓኒዎች ነው የምንገነባው ቤቶቹን። እሱ ለየት ያደርገናል ብዬ አስባለሁ። በፕራይስ ዋይዝ ማለት አፎርዳቢሊቲ ከ4 ሚሊዮን ብር ጀምሮ ነው ቤቶችን እየሸጠን ያለ ነው። ሃይ ሪተርን ኦን ኢንቨስትመንት ቫልዩ ያላቸው ቤቶችን፣ ሃይ ሪሴል ቫልዩ ያላቸውን ቤቶችን በመሸጥ ላይ እንገኛለን። እሱ ለየት ያለው ነገር ነው ዴሉክስ ፕሮፐርቲስ። እሺ ለመጀመሪያ ጊዜ ቤት ገዢዎች ማወቅ ያለባቸው ብለው የምታስበው ምንድን ናቸው? ለመጀመሪያ ጊዜ ቤት ለሚገዙ ሰዎች አንደኛ ቤቱን የት ነው የሚገዙት የሚለውን ነገር ከሎኬሽን አንጻር፣ ሁለተኛ ደግሞ የሚገዙበት ሪል ስቴት ወይም ደግሞ ካምፓኒ እውነት አለ ወይ የሚለውን ነገር ማወቅ አለባቸው። ሶስተኛ ግንባታ ፍቃድ፣ አራተኛ ካርታው በስማቸው እንዳለ የሚገነቡት ወይም የሚሸጡት ካምፓኒዎች በስማቸው እንዳለ፣ አምስተኛ ምን አይነት ቤት ነው የሚገዙት ማለትም የምታወጪ ወጪ ቀላል ወጪ አይደለም። ሪል ስቴት ላይ ያው ብዙ አመት የለፋሽበትን ገንዘብ ነው ኢንቨስት የምታደርጊው። ሶ ምን መሆን አለበት? የምታወጪውን ወጪ የሚመጥን ነገር፣ ኦር ደግሞ በጣም ረከሰም ተብሎ ደግሞ የማይሆን ነገር ላይም ኢንቨስት ማድረግ የለባቸውም ብዬ አስባለሁ። ምክንያቱም ቺፕ ኢዝ ኤክስፔንሲቭ የሚባል ነገር አለ። ያው በንግግሩ ምናልባት ርካሽ ነገር በጣም ውድ ነው፣ ዋጋ ያስከፍልሻል። በቀላሉ ገዝተሽው በጣም ትንሽ ብር ነው ብለሽ ገዝተሽው ግን ከዛ በላይ ብዙ ወጪ የሚያስወጣሽ ነገር ስላለ እነዛን እንደ አድቫይስ እኔ እመክራለሁ። አሁን እየሰራችሁ ያላችሁትን ቤት እንዴት ነው የምታስረክቡት? በሙሉ ግንባታ ነው ወይስ በከፊል ግንባታ? እኛ አሁን ላይ በከፊል ግንባታ ነው እየሸጠን ያለ ነው። ግን በሙሉ ግንባታ ደግሞ እፈልጋለሁ ለሚል ሰው ለራሱ የተዘጋጀለት ፓኬጅ አለ። በከፊል ግንባታ ያደረግንበት ምክንያት
አብዛኛው ጊዜ የውበት ነገር ያው አከራካሪ ነው። የውበት የውስጥ ጉዳይ ምናልባት አንቺ የምትወጂው ከለር ሊኖር ይችላል ኦር ደግሞ የግራውንድ ላይ ወይ ሴራሚክ ከለር ሊሆን ይችላል ወይ የኪችን ካቢኔት ሊሆን ይችላል ኦር የባዝሩም ማቴሪያልስ ሊሆን ይችላል። ሶ የውበት ጉዳይ አከራካሪ ስለሚሆን በከፊል ግንባታ እናስረክባለን። ሞስት ፕሮባብሊ ግን ገፍቶ ለመጣ ክላይንት በፉሊ ፊኒሽድ ወይም ደግሞ በሙሉ ግንባታ ፈልጋለሁ ለሚል ሰው እሱንም የራሱ የሆነ ኦፕሽን አመቻችተናል። እንደ ዴሉክስ ፕሮፐርቲስ ጨርሳችሁም ታስረክባላችሁ? ሁለቱም አለ ማለት ነው። በደንብ። እሺ ያከፋፈላችሁ ሁኔታስ? የአከፋፈላችን ሁኔታ አሁን ላይ ሁለት አይነት የአከፋፈል ሁኔታ አመቻችተናል። አንደኛው ለሎካል ክላይንቶቻችን ነው፣ ለአገር ውስጥ ላለ ደንበኛ። ሁለተኛው ደግሞ ለዲያስፖራ ክላይንቶች ነው። ለሎካል ክላይንት ከዳውን ፔመንት ጀምሮ በ10 ዙር የሚከፍሉት በ10 ዙር 10% እየከፈሉ የሚጨርሱት የአከፋፈል ሁኔታ አመቻችተናል። ለዲያስፖራ ደንበኞቻችን ደግሞ 20%ን አሁን ላይ ከፍለው 80%ን ደግሞ በባንክ ብድር በረጅም ዓመት ከ20 እስከ 25 ዓመት ድረስ የተረጋገጠ የባንክ ብድር አመቻችተናል። የቤቶቹን የዋጋ ተመን ስታወጡ በራሳችሁ ነው ወይስ በአካባቢው ወይስ የራሳችሁ ተመን አላችሁ? አው ቅድም አንዳንድ ነገሮች ጠቅሼልሽ ነበረ። ያው ቀጥታ ሪል ስቴት ኢንዱስትሪ ላይ እንደገባን ያረግነው ነገር ምንድነው? መጀመሪያ ዲዛይን ላይ ነበር ሞር ፕሪሳይስሊ ስንሰራ የነበረው። ዲዛይን ምን አይነት ዲዛይኖች ያስፈልጋሉ፣ ምን አይነት ቦታዎች ላይ ማድረግ አለብን የሚለውን ነገር ስንሰራ ነበር። ሁለተኛ ደግሞ የዋጋ አፎርዳቢሊቲ ነው። አሁን ያው የቤቶች ዋጋ ተመን ታውቂዋለሽ፣ ያው ትንሽ ከፍም እያለ መጥቷል። ሪል ስቴት ያው ሌክዠሪ ሊቪንግም ሰዎች ይፈልጋሉ። ከተማ መሀል ላይ መኖር የሚፈልግ ሰው ይኖራል። ሶ ያንን ባማከለ ሁኔታ ቤቶቹን ከዝቅተኛ እስከ ከፍተኛ የሚባሉት ዱፕሌክስ አፓርትመንቶች ድረስ በዋጋም ደረጃ በጥራትም ደረጃ አመቻችተናል ማለት ነው። ደንበኞች የእናንተን ቤቶች ሲገዙ ባደረጉት በውሳኔያቸው መደሰታቸውን በምትለኩታላችሁ? ማለት የደንበኞችን አስተያየት ለስራው እድገት አስፈላጊ ነው ብላችሁ ታምናላችሁ? አዎ፣ ደንበኞች ከኛ በመግዛታቸው ወይም ደግሞ ሳቲስፋይድ መሆናቸውን በብዙ አይነት መንገድ እናረጋግጣለን። አንደኛ ራሳቸው ቢሮ ድረስ መጥተው ኮሜንት ያደርጉናል። በጣም ያለው ነገር እንደተመቻቸው፣ ሁኔታውን እንደወደዱት። ሁለተኛ ደግሞ ድጋሚ ቤቶች የመግዛት ኮሚትመንት ውስጥ ይገባሉ። ኦር ደግሞ ለቤተሰብ ለወንድሜ ለእህቴ እያሉ ይመጣሉ። ሶስተኛ ደግሞ ሪፈር ያደርጉናል። ሪፈራልስ ምናልባት ታውቂ እንደሆነ ገዝተው ብቻ አይቆሙ፣ ሌላም ሰዎች ያመጡልናል። ከሌላ ሰዎችም ጋር ዲል ክሎዝ እንድናረግ አፕሪሺየት ያደርጉናል። ኦር ደግሞ እንድንሰራ ብቻ ይገፋፉናል። እሺ፣ የማስረከቢያ ጊዜያችሁስ ምን ያህል ጊዜ ነው? የማስረከቢያ ጊዜያችን ያው ከ1 አመት ከ8 ወር እስከ 2 አመት ባለው ጊዜ ውስጥ እናስረከባለን ብለን እናስባለን። ባላችሁበት ጊዜ ባይደርስስ? በ2 አመት ብላችሁ በዛ ጊዜ ባይደርስ ምንድነው ለከስተመሩ ምላሻችሁ? ያው ከኛ ካልሆነ ማለት ፎርስ ሜጀርስ የሚባሉ ነገሮች አሉ። ማለትም አሁን ከተማ ሎክዳውን ቢሆን ውሃ ኦር መብራት ፕሮብለም ቢያጋጥመን እነሱን ፕሮብለሞች በ6 ወር ውስጥ የመፍቻ ጊዜ ወይም ደግሞ የእፎይታ ጊዜ ተብሎ ከደንበኞቻችን ጋር በምናደርገው ኮሚኒኬሽን 6 ወር ላፊ እንዲሰጡን እናደርጋለን። ከዛ ግን በዛ 6 ወር ውስጥ ካልተጠናቀቀ ከ6 ወሯ ካለፈች ከአንድ ቀኗ ጀምሮ 0.25% ወይም ደግሞ የቤት ክራይ በሚመስል ገንዘብ ለነሱ እንሰጣቸዋለን ማለት ነው። እሺ፣ አሁን ላይ የምትሰሩ ቤት ለወደፊት ያለው እድል በተወሰነ አመታት ውስጥ ምን ያህል ይጨምራል ተብሎ ይጠበቃል? አዎ፣ እንደኛ አሁን ላይ ወደፊት ብቻ ሳይሆን ከዛሬ 2 ወር በኋላ ራሱ ትልቅ ግሮ አፕ ይኖራል ብለን እናስባለን። አሁን ላይ እየሸጥንባቸው ካለ ዋጋ አንጻር በጣም ጥሩ ዋጋ ነው። አሁን ላይ ሀገራችን ላይ የመጡ ያሉ አንዳንድ ፎሬን ዳይሬክት ኢንቨስትመንት ፍቃድ እያገኘ ነው። ባንኮች ብድር ሊያመቻቹ ይችላሉ። ሶ ያ ማለት ምን ይሆናል? የቤቶች ዋጋ እየጨመረ ነው የሚመጣው።
ኒር ፊቸር ከዛሬ 2 አመት በኋላ ተጠናቆ ቤቱ ኦልሞስት ከ50 እስከ 70% ዋጋቸው ሊጨምር ይችላል ብለን ነው እኛ አስዩም የምናደርገው አሴ ካምፓኒ። እንደውም እንዳለውም እውነታ ደግሞ አሁን ካለበት ዋጋ አንጻር በደንብ የሚጨምር አይነት ነገር። አሁን እየሰራችሁ ያላችሁ ቤቶች ተመራጭነታቸው ለምንድን ነው? ቦታውን ምናልባት የምታወቂው ከሆነ ፍሬንድሺፕ አካባቢ ነው። ፍሬንድሺፕ፣ ሸራተን፣ ትምህርት ቤቶች፣ ሆስፒታሎች፣ የሃይማኖት ተቋማት ሁሉም ነገር በአቅራቢያው ያለ ነው። ለኢንቨስትመንትም ላርገው ብቲ የሚሆን ነው። ለመኖሪያ ግን በጣም ተስማሚ ነው። ምክንያቱም አንድ ሰው የሲቲ ላይፍ የለመደ ወይም ደግሞ ኖርማል ላይፍ ስታይል ቆንጆ የሚባለውን ላይፍ ስታይል መኖር ለሚፈልግ ሰው የዴሉክስ ፕሮፐርቲስ አፓርትመንት ጥሩ ቴስቲሞኒ ነው። ማለትም ሁሉንም ነገር በአቅራቢያው ሪች አውት ማድረግ የሚችልበት ሱፐርማርኬት ቢፈልግ ኤቭሪቲንግ እዛው ነው አክሰስ የሚያደርገው። ኦልሞስት 200 ሜትር ምናምን መጓዝ ነው ለሁሉም ነገር። መዝናኛ ቦታውም ቅርብ ነው። ኤቭሪቲንግ አክሰሰብል ነው ማለት ነው። እሺ፣ የኮንትራክተሮቻችሁን የስራ ጥራት እንዴት ትለኩታላችሁ? በስራው ላይ ያላቸው ልምድ ምን ያህል ነው? አስተማማኝ ነው? ኮንትራክተሮቻችን አሁን ለምሳሌ የፋውንዴሽን ስራውን ሜንሊ ይዞ ሲሰራ የነበረው አክሲስ ፋውንዴሽን ነው። አክሲስ ያው የራሳችን ሲስተር ካምፓኒ ነው። ሞስት ፕሮባብሊ ያው በጥራትና በፍጥነት የፋውንዴሽን የሾሪንግን ወርክ እንዳለ እንዲሰራ ለሱ ነበር የተሰጠው። ሌላው ሻይኒንግ ስቶን ነው አሁን እስከ ሙሉ ህንጻውን የሚገነባው። እሱም ያው አሴ ሲስተር ካምፓኒ ሜንሊ ፎከስ አድርጎ እየሰራ ያለው በዚህ ላይ እና በዚህ ላይ ብቻ ነው። ሻይኒንግ ስቶን በደንብ ታዋቂ ከዚህ በፊት ባለውም ልምድ ምስጉን የሆነ ድርጅት ነው። ሶ የጥራት ጉዳይ አንደራደርም። ምክንያቱም ይሄ ሪፈራል አፓርትመንታችን ነው። ምክንያቱም ይሄ የመጀመሪያ አፓርትመንታችን ነው። ይህን ሰርተን ነው ለደንበኞች ኑ ይህን ሰርተናል፣ ቀጣዩን ደግሞ ምን እንደሚሆን እዩ ብለን ሪፈር የምናደርግበት ፕሮጀክታችን ነው። ሶ የጥራት ጉዳይ፣ የፍጥነት ጉዳይ እና በተባለው ሰዓት የማስረከብ ጉዳይ ምንም ማንደራደርበት ጉዳይ ነው። ለግንባታችሁ የምትጠቀሙት ቴክኖሎጂ አለ? አዎ፣ ለግንባታችን የምንጠቀመው ቴክኖሎጂ ፖስት ቴንሽኒንግ ይባላል። ፖስት ቴንሽኒንግ አንደኛ ጥራት፣ የግንባታ ጥራት፣ ሁለተኛ ኮለን የማይበዛቸው ቤቶች ናቸው የሚገነቡት። የራሱ ሾክ አብዞርቨር አለው። አሁን ላይ ሞስት ፕሮባብሊ አዲስ አበባ ላይ በብዛት ኢትዮጵያ ላይ እየተከሰተ ያለ ነገር አለ። ይሄ መሬት መንቀጥቀጥ አይነት ነገር ያ ሾክ አብዞርቨር አለው ማለት መሬት ቢንቀጠቀጥም ያን ያክል ፍራክቸር ምናምን አይፈጠርም ቤቶቹ ላይ። ሶ ይሄን የምንጠቀማቸው ቴክኖሎጂዎች እነዚህ ናቸው። ደንበኞች ወደኛ እንዲሳቡ ያደርጓቸዋል የምትሉት ነገር አለ ወይ? አዎ፣ በብዙ ነገር ደንበኞች ወደኛ ይሳባሉ። አንደኛ የኮንስትራክሽኑ ጥራት፣ ሁለተኛ ያለው የፔመንት ፕላናችን፣ ሶስተኛ ደግሞ ያለን የምንመርጣቸው ሎኬሽኖች። ማለትም የምንመርጣቸው ሎኬሽኖች ስንል ጥሩ የሚባሉት ፕራይም የሚባሉት ሎኬሽን አዲስ አበባ ላይ ያሉት ሎኬሽኖች ላይ የመገንባትና የማስረከብ አላማ ይዘን ስለመጣን እነዛ ነገሮች ሞር ደንበኞች ኢንተረስትድ እንዲሆኑ እኛ ላይ ያደርገናል። ደንበኞች ከእናንተ ቤት ሲገዙ ሊያገኙ የሚችሉት ጥቅሞች አሉ? እንደ ጥቅም ብለን የምናምነው አንደኛ ቤቶቻቸውን በተባለው ጊዜ መረከባቸው ነው። ሁለተኛ ደግሞ አሚኒቲዎች፣ አሁን ለምሳሌ የኢቨንት ስፔስ፣ ጂም፣ ስፓ፣ የተለያዩ አይነት ነገሮችን በቅርባቸው በፈለጉበት መንገድ ማግኘት ይችላሉ ብለን እናስባለን። የባንክ ሎኑንም ጨምሮ ሪል ስቴት ስራ እንደ ደስ ብሎ ቀሎ እንደምትሰራው ስራም ያው ቻሌንጁ በጣም ብዙ ነውና በጣም የከበደ ነገር ይኖራል ወይ? እስኪ አንግለጽልኝ። አዎ፣ እንደ ሪል ስቴት ስራ ትንሽ ወሰብሰብ ያለ ስራ ነው። ያው ትንሽ ገፍተሽ መሄድ አለብሽ እንደ ሰው ሪል ስቴት ላይ ስትሰሪ።
በጣም ጥሩ ኮሚኒኬሽን ስኪል ሊኖርሽ ይገባል። ኮሚኒኬሽን ስኪል ብቻ በቂ አይደለም። ሰዎችን በደንብ አድርገሽ ኮንቪንስ ማድረግ አለብሽ። ኦብጀክሽን ሃንድል ማድረግ አለብሽ። ሶ መኒ ቫራይቲ የሆኑ ነገሮች አሉ። እንደ ቻሌንጅ አሁን ላይ ሪሰንትሊ ባለው ሁኔታ ትልቁ ቻሌንጅ የሚያደርገን ነገር ትረስት ኢሹ ነው። አብዛኛው ሰው ትንሽ ዲስፔር አድርጓል። ሪል ስቴት ላይ ኢንቨስት ማድረግ ያው ፌል እንደማድረግ ነው የሚያስበው። ግን ያው ኢንቨስት አድርገው ብቻ አይቆምም። ያው ብዙ ጊዜ የሚናገር ሰው ይደግመዋል አይደል? ያው ኦልሞስት ወደ ውስጡ ስለሚያዋህደው እሱ ነገር ሰርቪስ እንሰራ ብዙ ነገር ያጋጥመናል። ስልክ ኮል ስናደርግ ኪታ መጣው ስልኪን ለምን ደወልክ የሚል ሰው አለ። አስደውልልኝ ስልክን እኔ የመንግስት አካል ነኝ ምናምን የሚሉ አሉ። አዘጋባሃለሁ የሚል አለ። አዎ ብዙ ነገሮች ቻሌንጅ ያደርጉናል። ያው እንደ ሰው ትቀበያለሽ። ስራ ነው፣ ስራሽ ላይ ነው። ያው ከዛ በኋላ ስታልፊው ትረሺዋለሽ። ደውለሽ ከጨረስሽ በኋላ መቼስ የለም ያ ሰውዬ። ሶ ብዙ ነገር ቻሌንጅ ያደርጋል። ከስተመር አይቶ መጥቶ ወድጄዋለሁ በቃ ከፍዬ ልምጣ ብሎ ሄዶ ይቀርብሻል። አንዳንዴ ያው ብዙ ነገሮች ያው ስራውን ቻሌንጅ ያደርጉታል። አማካሪ ተብለው ደግሞ ቅርብ ሰዎች አንዳንዴ ያው ሰው ደግሞ ቅርቡ ያለን ሰው ያማክራል አይደል? ያው በሱ ወይም ያጋጠመውን ወይ ደግሞ በሰው የሰማውን ነገር እውነት አድርጎ ሰዎችን ፍራስትሬት እንዲያደርጉና ወደኋላ እንዲሳቡ ያደርጋል። እነሱ ቻሌንጅ ነው። ያው አሴ ዴቨሎፐሮችም በዴቨሎፐር ደረጃ ያው በቃል አለመገኘት ከምንም በላይ ያው ቃልሽን ስታከብሪና ቃልሽ ላይ ስትገኝ ሞር ሰዎች ባንቺ ያው ሳቲስፋይድ ስለሚሆኑ ሳትናገሪ ነው የሚመጡት። አብዛኛው ግን ሪል ስቴት ላይ ያው ማርኬቱ ላይ ማጫው ሶሻል ሚዲያ ላይ ማጫው ነው እንጂ የተያዘው እውነት ተሰርቶ ማስረከብ ላይ ትንሽ ድክመት አለ። ነገር ግን እኛ ጋር መጀመሪያ እንዳልኩሽ ከፋውንዴሽን ጀምሮ ምንሰራባቸው የራሳችን ሲስተር ካምፓኒዎች ናቸው። የዲፊሲት ፕሮብለም የለብንም ማለት የገንዘብ እጥረት ካሽ ኮሌክት ሳናረግ ነው አሁን ላይ የደረስንበት ደረጃ ላይ የደረስ ነው። ፋውንዴሽኑን በራሳችን ሲስተር ካምፓኒ ነው። ሙሉ ኮንስትራክሽኑን እስከሚጠናቀቅ በራሳችን ሻይኒንግ ስቶን ግሬድ 1 ኮንስትራክሽን ካምፓኒ በሱ ነው የምንሰራው። ቀለም ቅቡን ሳይቀር ቪቶሪዮ ኬሚካልስ ፔይንቲንግ እነሱ ናቸው የሚሰሩት። ሶ ሞስት ፕሮባብሊ በአብዛኛው ፓርቱን ራሳችን ነው የምንሸፍነው። ሶ የዴሊቨሪ ወይም ደግሞ የትረስት ኢሹዎች እኛ ጋር ብዙ የሚያሳስብ አይደለም፣ ኢሹ አይደለም። ያው ያን ያክል ከባድ የምንለው ኢሹ አይደለም። ምክንያቱም ይሄ ፕሮጀክት በጣም በጥራትና በፍጥነት እንዲጠናቀቅ እንፈልጋለን። ከዚህ በኋላ ኦንጎይንግ ፕሮጀክቶች አሉን። ብዙ ቦታ ሳይቶች ይዘናል፣ ሱቆች፣ የሬዚደንስ አፓርትመንቶች ይዘናል። ይሄ ደግሞ የመጀመሪያው ፕሮጀክታችን ነው። በጣም ፎከስድ ሆነን ፉሊ ባለን ኢነርጂ እየሰራን ባለን ፍጥነት እየሰራን ያለው ፕሮጀክት ነው። ሶ ይሄ ነገር እኛ ለከስተመሮቻችን እንደ አድቫንቴጅ የምንሰጣቸው ነገሮች ናቸው። እንደ አድቫንቴጅ እኛ ጋር ሲመጡ ጌን የሚያደርጉት ነገር ነው። ሻቶ ዳዊት ሪል ስቴቱ ላይ እንደመስራት እንደመቆየትህ እንደው ይሄ ገጥሞኛል የምትለው አስቂኝ ይሆናል፣ የሚያሳዝን ይሆናል፣ ገጠመኞች ይኖሩሃልና እስኪ የሚያስቅም ከሆነ አብረን እንሳቅ። ብዙ አይነት ነገር ያጋጥምሻል። ያው አንዳንዴ ቻሌንጂንግ ይሆናል፣ አንዳንዴ ደግሞ የሚያዝናና የሚያስቅ ነገር ይሆናል። ከሴልሶች ጋር የገጠመኝ ነገር አለ። አክቹሊ ጓደኞቼ መጀመሪያ የጀመርኩ ሰሞን አካባቢ ነውና በጣም ቦሌሌ እናስጨንቅ ነበር። ሰዎችን ምናምን መቆሚያ መቀመጫ ነው የምናሳጠውና ሁሌም ዴይሊ ነበር የምንሰራው። ያው አዲስ ኢነርጂ ስትሆኝ ደግሞ ምንም እንትን የምትዩ ነገር የለም። ሰዎችን በጣም አውራ ነበርና አንድ ጓደኛ ያለ ከሆነች ልጅ ጋር ያወራትና የሆነች ሴትዮን አጋጣሚ መጀመሪያ ስልክ ምናምን ነገር ተቀብላኝ ሄዳ ነበር። ዛሬ ተቀብላኝ ከዛም በነጋታው
ጓደኛዬ ለሌላ ሴልስ ስልኬን ይሰጣትና ደውይለትና እንዲህ ነኝ እና በትላንት ያወራው ልጅ ነኝ ምናምን እና ላገኝ እፈልጋለሁ ምናምን ትለዋለች ይላታል ማለት ነው ይነግራታል። ከዛ ልጅቷ ደወለችልኝና ሄሎ ዳዊት እንዴት ነህ ምናምን አለችኝና ከዛ ፈልጌ ነበረ ትላንት ያገኘው ልጅ ነኝ አስታወስከኝ እዛ ዌስተርን ፕላስ እየገባው ምናምን አለች። ከዛ እኔ ደንበኛ ነኝ መሰለችኝ ማለት ነው። ከዛ በቃ ሩጫ ጀመርኩ መሀል አስፓልት ላይ ሩጫ ከዛ ጓደኛዬ ምናምን ያውቃል አይቶኝ ምናምን ከሷ ጋር ስለነበር ኦሬዲ ስለሚያውቀው ምንድነው ምናምን ይለኝ ኧረ ደንበኛ ጠብቀኝ ምናምን እሱ አጋጥሞኛል። ማላውቃቸው ሰዎች በቃ ሰላም ሲሉኝ ሴልስ ስለሆንኩ ብቻ በቃ ሰላም እላለሁ ምናምን ጎንበስ ቀና እሱ ነገሮች አሉ። ያው ፈን እያደረኩ ነው የምሰራው ያን ያክል ቻሌንጅ አያደርግኝም ለኔ ያው ዘና ብለህ የምትሰራው ስራ ነው። አዎ በደንብ ኢንጆይ ማድረገው ነገር ነው የምወደው ስራ ነው ደግሞ በዛ ላይ። በመጨረሻም ታስተላልፈው መልእክት ካለ ሪል ስቴት እንዴት ነው? ስለ ሪል ስቴቱ ሊሆን ይችላል፣ ስለ ቤቶቹ ሊሆን ይችላል። በመጨረሻም እስኪ አስተላልፍልን ለተመልካቾች። አዎ እኔ ማስተላልፈው መልእክት ያው ብዙ ነገር ይባላል፣ ብዙ ነገር ይዋራል። ያው ሜዳው ላይ ያለው በጣም ቀላሉ ለመግዛት የሚቀለው ነገር ወሬ ነው፣ ጉሲፕ፣ ብዙ የሚባሉ ነገሮች ይባላሉ። ግን አንድን ሰው እውነት የመግዛት ፍላጎት ካለው አፓርትመንት ላይ ኢንቨስት ማድረግ ፍላጎት ካለው ይምጣ፣ ይቅረብ፣ ያማክር፣ ይጠይቅ፣ ማግኘት ይችላል። ጃፓኖች ምን ይላሉ መሰለሽ የዛሬ 20 አመት ፕላንት ለመትከል ጥሩ ጊዜ ነበረ፣ ሌላኛው ጥሩ ጊዜ ዛሬ ነው ይላል። ዛሬ ነው መጠቀም የምትችይው፣ ነገ ምን እንደሚፈጠር አይታወቅም። ኢንቨስት ማድረግ ካለብሽ ኢንቨስት ማድረግ ነው። የተመቸሽ ላይ ምርጫው አንቺ ነው። እኔ እሱን ነው አድቫይስ ማድረገው የምመክረው። አቶ ዳዊት ለነበረን ቆይታ እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ ስለጋበዛችሁን፣ በጣም እናመሰግናለን። ከዴሉክስ ፕሮፐርቲ ጋር የነበረን ቆይታ ይህን ይመስል ነበር። አብሬያችሁ የነበርኩት እኔ ኤልሳቤጥ መልካሙ ነኝ። በቀጣይ እንደዚህ አይነት መረጃዎች እንዲደርሷችሁ የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። መልካም ጊዜ። መባ ሪል ስቴት ፖድካስት ኢዜድ ኮኔክት